13 ከቁጥር 1 እስከ 10 ያለውን ስፍራ ታነባለ። ሁለተኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ጀምሮ በጌታ በኢየሱስ ስም አነባለሁ። በጌታ በኢየሱስ ስም እንሰማሃለን። ወደ እናንተ ሲመጣ ሶስተኛዬ ነው። ሁሉ ነገር በሁለትና በሶስት ምስክር አፍ ይጸናል። ሁለተኛ በእናንተ ዘንድ በነበረው ጊዜ እንደተናገሩ አሁንም ደግሞ በሩቅ ሲሆን ክርስቶስ በእኔ አድሮ እንዲናገር ማስረጃ ከፈለጋችሁ እንደገና ቢመጣ እንዳራራላችሁም አስቀድመው ኃጢአት ላደረጉት ለሌሎችም ሁሉ አስቀድሜ ብያለሁ። አስቀድሜም ይላለሁ ክርስቶስም ስለናንተ አይደክምም፣ ነገር ግን በእናንተ ኃይለኛ ነው። በድካም ተሰቅሏልና ነገር ግን በእግዚአብሔር ኃይል በሕይወት ይኖራል። እኛ ደግሞ ከእርሱ ጋር እንደክማለንና ነገር ግን ስለናንተ በሆነ በእግዚአብሔር ኃይል ከእርሱ ጋር በሕይወት እንኖራለን። በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁን ፈትኑ። ወይስ ምናልባት የማትበቁ ባትሆኑ ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ስለናንተ አታውቁምን? እኛ ግን የማንበቃ እንዳይደለን ልታውቁ ተስፋ አደርጋለሁ። ክፉ ነገርንም ከቶ እንዳታደርጉ ወደ እግዚአብሔር እንጸልያለን። እኛ የምንበቃ ሆነን እንገለጥ ዘንድ አይደለም፣ ነገር ግን እኛ ምንም እንደማንበቃ ብንሆን እናንተ መልካሙን ታደርጉ ዘንድ ነው። ለእውነት እንጂ በእውነት ላይ ምንም ለማድረግ አንችልምና እኛ ስንደክም እናንተም ኃይለኞች ስትሆኑ ደስ ብሎናል። እናንተ ፍጹማን ትሆኑ ዘንድ ለዚህ ደግሞ እንጸልያለን። ስለዚህ ጌታ ለማፍረስ ያይደለ ለማነጽ እንደሰጠኝ ስልጣን ከናንተ ጋር ሳለው በቁርጥ እንዳልሰራ በሩቅ ሆኜ ይህንን ጽፋለሁ። ተባረክ፣ ዘመን ይባረክ። ቁጥር 10 ድረስ ኢየሱስ ማን ነው? ይህንን ክፍል በማጠናበት ጊዜ በጣም የሚገርማችሁ ደጋግሜ ያየሁት ቃል ነው። የእግዚአብሔር ቃል ሁል ጊዜ ደግሞ አዲስ ነው። ከመጨረሻው መጀመሪያ ነው የምጀምርላችሁና የምነሳው። እዚህ ቁጥር ላይ ያለው ቃል በጣም ነፍሴን ሐሴት ያደርጋታልና ምን ይላል መሰላችሁ? ጳውሎስ እንዲህ ይላል፣ ስለዚህ ጌታ ለማፍረስ ያይደለ ለማነጽ እንደሰጠኝ ስልጣን ከናንተ ጋር ሳለው በቁርጥ እንዳልሰራ በሩቅ ሆኜ ይህንን እጽፋለሁ። ጌታ ለማፍረስ አይደል ለምን እንደሰጠኝ አለ? ለማነጽ። ዋናው መልእክቴ እና ሐሳቤ ይሄ ባይሆንም ግን እግረ መንገድ ነው የማወራችሁ። ለእያንዳንዳችን እግዚአብሔር ልዩ ልዩ የጸጋ ስጦታ ሰጥቶናል። የተለያዩ በረከቶችን እግዚአብሔር እጆቻችን ላይ አስቀምጧል። በአእምሮ ባርኮናል። ስንቶቻችን ለምን አይነት ጉዳይ እንደምንጠቀመው የእናንተን ባላቅም የኔን ግን ትንሽ እየሞከርኩ ነው ብዬ አስባለሁ። ክብር ለማን ይሁን? ለእግዚአብሔር ይሁን። ይሄ ትልቅ ሐዋርያዊ ስልጣን ከራሱ ከንጉሱ የተቀበለ ብዙ ድንቅና ተአምራቶች በእጆቹና በሕይወቱ ላይ የሚሆንበት ይህ ታላቅ ሐዋርያ ጳውሎስን የሚያህል ሰው ግን እንዲህ ብሎ ተናገረ። እንዳፈርስ ሳይሆን አለ እንዳንጽ የተሰጠኝ አለ። ስንቶቻችን በተሰጠን ነገር ሌሎችን እናንጻለን? ስንቶቻችን በተቀበልነው ነገር ለሌሎች በረከት እንሆናለን? ይሄ አሳይመንት ነው። ያዙት፣ ቤታችሁ ትሰሩትና ለራሳችሁ ትመልሳላችሁ። ነገር ግን ዛሬ በመልእክቴ ውስጥ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 1 ጀምሮ እስከ 10 ባለው ሐሳብ ጳውሎስ ጽሑፉን ሲጀምር እንዲህ ብሎ ጀመረ። ወደ እናንተ ስመጣ ይህ ሶስተኛዬ ነው እያለ ይነግራቸዋል። ምን ማለት ነው? አንዴም ሁለቴም መጥቷል፣ እነሱ ጋር ለሶስተኛ ጊዜ መጥቷል። ይሄንን ደጋግሞ መምጣቱን ስታዩ ጳውሎስ ለቆሮንቶስ ምእመኖች ወይም ለቆሮንቶስ ቤተክርስቲያን ምን ያህል ከባድ ሸክም እንዳለበት እንደተናገረው 10ኛው ቁጥር ላይ እንደሚያወራው ለማፍረስ ሳይሆን ለማነጽ፣ ለመገንባት፣ ትውልድ ለመስራት ቆርጦ የወጣ ሰው ዋጋውን ተምኖ የወጣ ሰው እንደሆነ በዚህ ጽሑፉ እርግጠኛ ትሆናላችሁ። ገና ቁጥር 1 ላይ ያለውን ሐሳብ ስትጀምሩ ወደ እናንተ ስመጣ ይህ ሶስተኛዬ ነው አለና እንዲህ አለ። ሁሉ ነገር በሁለትና በሶስት ምስክር አፍ ይጸናል። ሁለተኛ በእናንተ ዘንድ በነበርሁ ጊዜ እንደተናገርኩ አሁንም ደግሞ በሩቅ ሲሆን ክርስቶስ በእኔ አድሮ እንዲናገር ማስረጃ ከፈለጋችሁ። አያችሁ፣ በሩቅ ሆኜም
ሩቆኝም ክርስቶስ በኔ እንደሚሰራ ምን ከፈለጋችሁ ማስረጃ ምን ካላችሁ ከፈለጋችሁ እንደገና በመጣ እንዳራራላቸው አስቀድሞ ኃጢአት ላደረጉት ለሌሎችም ሁሉ አስቀድሜ ብያለሁ አስቀድሜም እላለሁ ክርስቶስም ስለ እናንተ አይደክምም ነገር ግን በእናንተ ኃይለኛ ነው በድካም ተሰቅሏልና ነገር ግን በእግዚአብሔር ኃይል በሕይወት ምን ይላል ይኖራል እኛ ደግሞ ከእርሱ ጋር እንደክማለን ነገር ግን ስለ እናንተ በሆነ በእግዚአብሔር ኃይል ከእርሱ ጋር በሕይወት እንኖራለን በጣም ግልጽ የሆነ መልእክት ነው እየተናገረ ያለው ምንም ድካም በመካከላችሁ ባይ ምንም ድካም በመካከላችሁ በሰማ በሩቆኝም እየታዘብኳችሁም ቢሆን እኔም እናንተም በሱ ኃይል ግን ምን እንላለን ይላቸዋል እንበረታለን በጌታ በኢየሱስም የሚያበረታው የአምላኬ የእግዚአብሔር መንፈስ በእኔና በእናንተ ላይ ይሆን አንድ ሰው አጠገቡ ያለውን ሰው ነካ አድርጎ የእግዚአብሔር ኃይል ያበረታሃል ይበለው የእግዚአብሔር መንፈስ ያበረታሃል ይበለው ና ከዚህ ክፍል ዋናው ጭብጥ ሐሳብ ወይም ደግሞ የዚህ ክፍል መሪ ቃል በጣም መሰረታዊ ፖይንት ያለበት ቦታ ላይ ደርሰናል ቁጥር 5 ላይ በሃይማኖት ብትኖሩ ራሳችሁን መርምሩ ራሳችሁን ፈትኑ ወይስ ምናልባት የማትበቁ ባትሆኑ ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ስለ እናንተ አታውቁምን እያለ ጥያቄ ይጠይቃቸዋል የዛሬው መልእክቴ ወይም የዛሬው ስብከት ርዕስ እንዲህ የሚል ነው ራስን ማየት ምንን ማየት ራስን ማየት ምን ማለት ነው ማን ነው የሚያብራራልኝ ራስን ማየት ማለት ምን ማለት ነው ራስ ጭንቅላት ነው ይሄን መመልከት ማለት ነው ፒክቸራችሁን ማየት ማለት ነው ራስን ማየት መስታወት ፊት ሄዶ መቆም ማለት ነው ራስን ማየት ምን ማለት ነው የኛ አካሄድ የኛ ንግግር የኛ አገልግሎት የኛ ውሎ የኛ ትምህርት የኛ ትንቢት የኛ ጸሎት ማንን ይመስላል ብሎ ራስን ምን ማለት ማየት አካሄዳችንን ማወቅ በጣም በዚህ ዘመን የተቸገርነውና ከባድ የሆነው ለቅዱሳን በጣም ቻሌንጅ የሆነው አንዱ ነገር ይሄ ነው ሰው ራሱን ማየት አይወድም በተፈጥሮ ሁሉ ጊዜ ሰው ለራሱ የተሳሳተ ግምት ነው የሚሰጠው ወይ ከፍ ወይ ዝቅ አድርጎ ስለዚህ በተሳሳተ ግምት ውስጥ የሚኖር ሰው ራሱን ለማየት ፈቃደኛ አይደለም ሌሎች ምናልባት ልበቀና ሰዎች አይተው እንኳን አየው አካሄድ ጥሩ አይደለም ተመለስ ቢባል ወይ ሸሚዙን አጣጥፎ ለቦክስ ነው የሚነሳው ወይም ለሌላ በቀል ነው የሚዘጋጀው ራሳቸውን ማየት የማይችሉ ሰዎች ሁሉ ጊዜ ከእግዚአብሔርም ጋር ከሰዎችም ጋር ያላቸው ህብረት ጤናማ አይሆንም ስለዚህ ምን አልኳችሁ ራሳችንን ራስን ምን ማለት ወገኖቼ እንዳትሳሳቱ ራስን ማየት ማለት የመንፈሳዊ እድገት አንዱ መገለጫ ነው ራሱን ያላየ ሰው ለሌላ ሰው መራራት አይችልም ራሱን ያላየ ሰው ሌላ ሰው ማጽናናት አይችልም ራሱን ያላየ ሰው ሌላውን ሰው ብርቱ ማድረግ አይችልም ራሱን ያላየ ሰው ሌላውን ሰው ማብቃት አይችልም አልበቃም ራስን ማየት የመንፈሳዊ እድገት አንዱ ምንድነው አልኳችሁ መገለጫ ነው ሁሉ ጊዜ ራሳቸውን የሚያዩ ሰዎች ከሌሎች ለመቀበል ዝግጁ ናቸው ሐሳብ አስተያየት ቢሆን ምክር ትምህርት ቢሆን ጸሎት ባርኮት ቢሆን ከሌሎች ሰዎች ለመቀበል ዝግጁ ናቸው ራሳቸውን የማያዩ ሰዎችስ እንደው በባዶ ሜዳ እርሾ እንደበዛበት ስንዴ ተኮፍሰው እኔ ነኝ ማውቀው እኔ ነኝ የምችለው እዛም ቢያስቀምጡኝ እዚህም ቢያስቀምጡኝ የትም ቦታ ብቆ ምንም መሆን እችላለሁ ይላሉ ግን ምንም አይችሉም የሚገርመው ነገር ምንም አይችሉም ሁሉ ጊዜ ራሳቸውን ወደ ውስጥ የሚያዩ ሰዎች በራሳቸው ላይ እየሰሩ በራሳቸው ላይ ኢንቨስት እያደረጉ ራሳቸውን እያደራጁ በቃል ብትሏቸው በጸሎት ብትሏቸው በህብረት ብትሏቸው በየትኛውም ነገር አቅማቸው የዳበረ ሰዎች ሆነው ታገኛቸዋላችሁ ከዛ ስለ አቅማቸው እናንተ አትናገሩ አቅማቸው ራሱ ይናገራል ኔክስት ሳትወዱ በግዳችሁ ስለ አቅማቸው ስላያችሁት ነገር ምስክር ትሆናላችሁ ስለዚህ ራስን ማየት መልካም ነው በቆሮንቶስ የነበሩ ምእመናኖች ራሳቸውን የማያዩ ፍጹም ትምክህተኞች ፍጹም ትዕቢተኞች ነበሩ ያውም ጳውሎስን የሚያል ሐዋርያ ደጋግሞ የጎበኛቸው ሰዎች ደጋግሞ ያያቸው ሰዎች ደጋግሞ የጸለየላቸውና ደጋግሞ ደብዳቤ የጻፈላቸው ሰዎች ራሳቸውን የማያዩ ነበሩ ራሳቸውን እንደ ሌላ ነገር የሚቆጥሩ እንደውም የሚገርማችሁ ለራሳቸው ከሰጡት ይሄ መንፈሳዊ ስልጣን ለራሳቸው ካላቸው የተሳሳተ መረዳት በመነሳት ይሄን ትልቁን ሐዋርያ ይሄ ትልቁን
የሐዋርያነት ስልጣን የተሸከመውን ትልቅ ክብር ይዞ የሚዞረውን ሰው እንኳን ሲያብጠለጥሉት ታያላችሁ። ጳውሎስም ጃይንት ነው። በጣም የሚገርም ሰው ነው። በጣም የሚገርም ፌዝ ሲናገራቸው እናያለን እዚህ ክፍል ላይ። በእርግጠኝነት ባንተው እጅ ጌታን ተቀብሎ አንተው መስከረህለት አንተው ደህንነት አስተምረ አንተው አጥምቀ አንተው ደቀ መዝሙር አድርገህ ምናምን ያ ሰው አንተን መልሶ አያስረዳህም አያስተምርህም ምናምን የሚል እንትን የለኝም። የተሳሳተ ግምት የለኝም። ተማሪ ካስተማሪ ይበልጣል 100% አምናለሁ። ታናሽ ከታላቅ ይበልጣል በደንብ አምናለሁ። ትንሽ ሰው ትልቅ ሰውን ይመክራል በደንብ አምናለሁ። ክብር ለጌታ ይሁን። እንደ እግዚአብሔር ያለ ግን የሚገርመው ነገር ያ ሰው አንተን ከእግዚአብሔር ጋር ሊያስተዋውቅህ አይችልም። ቢኮዝ አንተ እንኳን እሱን ከእግዚአብሔር ጋር አላስተዋወቀውም። እግዚአብሔር ስለሚያውቀው ነው የጠራው። ከዛ ባንተ በኩል አለፈና ያንን ሰው ለሆነ ነገር ብቁ አደረገው። እና እነኚህ የቆሮንቶስ ሰዎች ግን ከራሱ አፍ በሰሙት ወንጌል መልሰው እሱ ላይ የትዕቢትን ንግግር ይናገሩ ነበር፣ ትምክህታቸውን ያሳዩት ነበር ምናምን። ጳውሎስ ግን የሚገርመው ነገር በዚህ ሁሉ ነገር አልተከፋም። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 17 ላይ እንዲህ የሚል ቃል አለ። የሚመካ ቢኖር ይልና በእግዚአብሔር ይመካ ይላል። ታውቃላችሁ ሰዎቹ እንዲመኩ የሚያደርግባቸው ወይም ደግሞ ለራሳቸው የተሳሳተ ግምት እንዲሰጡ ያደረጋቸው ሁለት መሰረታዊ ነገሮች አሉ። ይህን ሚስጥር ልንገራችሁ። የመጀመሪያውና አንደኛ የቆሮንቶስ ከተማ በዚያን ዘመንም በአሁን ዘመን እንኳን የአሁኒቷ ቱርክ ማለት ነው። በአሁን ዘመንም በጣም ትልቅ የገበያ ማዕከል ነበረች። በጣም ቢዝነስ የሚሳለጥባት፣ ብዙ ሀብት ብዙ ንብረት ያከማቸች ያካበተች ከተማ ነች። ህዝቦቿ በምድራዊ ኑሮ የተባረኩ ናቸው። የሚቆጠር ነገር እጆቻቸው ላይ አለ። የሚታይ ነገር እጆቻቸው ላይ አለ። ለጊዜው የሚያስፈልግ ነገር ሁሉ ነገር የተሟላ ነው የሚመስለው። ወዳጄ ምድር ላይ የሚያስፈልግ ነገር ሁሉ ሞልቶ ለስጋ የሚያስፈልገው ነገር ሁሉ ተሟልቶ ለነፍስ የሚሆን ነገር ከህይወት ከጎደለ ከተወሰደ ጌታ ከሌለበት ባዶ ነው። ባዶ ነው። የገጠር አካባቢ ልጆች ካላችሁ ወይም የገበሬ ልጆች ካላችሁ እህል ወደ ጎተራ ከገባ በኋላ የጎተራውን አፍ ምን ይሉታል? ይመርጉታል፣ ይከድኑታል። በጫትን በዚህ ምንድነው በቅጠልና በቅጠላ ቅጠል ነገርና ይሄ ምንድነው በገለባና በእበት ይመረጋል። ከዛ ወቅቱ ሲደርስ ሊከፈት ነው የሚመረገው። አግኝታችሁኛል ወይ? አሁን ምን ስላለበት ነው መምረግ ያስፈልጋቸው? እህል ስላለበት፣ አስፈላጊ ነገር ስላለበት። የሌለበትስ ቢሆን ማንም ቼክ አረገውም፣ ጓሮ ነው የሚቀመጠው። እየሰማችሁኝ ነው ወይ? አንድ እውነት ልንገራችሁ። የእግዚአብሔር ፕሮግራም ሲኖርባችሁ እናንተ ሳትሆኑ የሚጠነቀቅላችሁ እግዚአብሔር ነው። የሚጠብቃችሁ እግዚአብሔር ነው። ከናንተ ግን አንድ የሚጠበቅ ነገር አለ። የእግዚአብሔር ፕሮግራም በእናንተ ውስጥ እንዲሆን መፍቀድ። እነኚህ ሰዎች ግን የፈቀዱ አልነበሩም። በቃ ብቁ ነን፣ ትልቅ ነን፣ እንችላለን፣ ሁሉንም እናደርጋለን የሚሉ ሰዎች ነበሩ። አጠገባችሁ ላሉ ሰዎች ንገሯቸው፣ ገና ነህ በሉት። እግዚአብሔር እየሰራህ ነው። እግዚአብሔር እያበቃህ ነው። ስለዚህ የቆሮንቶስ ሰዎች መጀመሪያ ይሄ የሀብት ትምክህት አለ። ሁለተኛ ደግሞ መንፈሳዊ ኩራት አለባቸው። መንፈሳዊ ኩራት። እነሱ መካከል ልሳን መናገር ብርቅ አይደለም። ትንቢት መናገር ብርቅ አይደለም። ጥሩ ነው ልሳንም መናገር፣ ትንቢትም መናገር ጥሩ ነው። እንደውም መጽሐፍ ሲናገር ትንቢት መናገርን በብርቱ ፈልጉት ይላል። ግን የሚገርመው እንደዛው በትንቢትን በብርቱ ፈልጉ ብሎ ግን ትንቢት ደግሞ ምን ይላል መጽሐፍ? ይሻራል። የእግዚአብሔር ቃልስ ለዘላለም ጸንቶ ይኖራል። እና አሁን ቃሉን እነኚህ ሰዎች የሚሳደርገዋል። ትኩረታቸው ልሳን መናገር ላይና ትንቢት መናገር ላይ ሆነና በመንፈሳዊ ነገር ራሳቸውን በጣም ብቁ አድርገው መንፈሳዊ ኩራት ያዛቸው። ተወጣጠሩ። በቃ ከኛ ወዲያ ማለት ጀመሩ ማለት ነው። እና የጳውሎስን ሐዋርያነት መጠራጠር ብቻ ሳይሆን መመርመር ጀመሩ። ኢየሱስ ጌታ ነው። ጥቂት ነጥቦችን ልንገራችሁ። አንደኛ
ትልቁ ችግራቸው ራሳቸውን ጠቢብና ባለጠጋ አድርገው ያዩ ነበር። የቆሮንቶስ ሰዎች ራሳቸውን ጠቢብና ባለጠጋ አድርገው ያዩ ነበር። እኔ ምድሬ ላይ ብዙ ባለጠጎች ጌታ ቤት ተወልደው አድገው ራሱ ጌታ ቼቼ ብሏቸው እንቆቁ አርጓቸው አክብሯቸው አክብዷቸው የሳቱ ሰዎች ብዙ አይቻለሁ። ጠቢብ ከሆኑ በኋላ ተምረው ብዙ ዶክተሬት ብዙ ፒኤችዲ ምናምን ከያዙ በኋላ አንቱ ከተባሉ በኋላ ጌታን ሲተው አይቻቸዋለሁ። ብዙ ሰዎች በብዙ ሀብትና ብልጥግና ከተባረኩ በኋላ ጌታን ሲተውት አይቻቃለሁ። ኖ ቢዚ ነኝ ምናምን የሚሉ ቸርች አካባቢ ማታጧቸው ቸርችም የቸርች መሪዎችም ምእመኖችም ሲፈልጓቸው እንደ ልብ የሚገኙ ሰዎች ቢዚ ሲሆኑ ታያላችሁ። ግን የሰጣቸው ማን ነው? ራሱ እግዚአብሔር። ስለዚህ የቆሮንቶስ ሰዎች ትልቁ ችግራቸው ባለጠጋና ጠቢብ መሆናቸው እንዲስቱ አደረጋቸው። ይሄ በከተማ ውስጥ የነበረው ፍልስፍና በከተማ ውስጥ የነበረው የንግድ እድገትና ይሄ የፋይናንስ ፍሰቱ ምናምን ቤተክርስቲያን ላይ በጣም አሉታዊ ተጽዕኖ አሳድሮባት ነበረ። በዚህ አጋጣሚ አንድ ባርኮት ልባርካቸው። በእውነት እግዚአብሔር እኛን ሊያጣን የሚሰጠን ከሆነ በእውነት የሚሰጠን ቀርቶ ጌታን ባናጣ ይሻለናል። እውነት ሊያጣችሁ አይስጣችሁ ለዘላለም። ኢየሱስ ጌታ ነው። እግዚአብሔር ሰጥቶ ከሚያጣችሁ በእውነት ነው የምነግራችሁ። እኔ በበኩሌ የእናንተን አላውቅም። እኔ በበኩሌ ግን አጥቼ ከሱ ጋር ተስማምቼ መኖር ይሻለኝ። በጌታ በኢየሱስ ስምና ስልጣን እሱ የሰጣችሁ በክርስቶስ ኢየሱስ ስምና ስልጣን እሱን እንዳያሳጣችሁ እግዚአብሔር በጥበብ በእውቀት በመንፈስ በጸጋ በነገር ሁሉ ይባርካችሁ። እና ጳውሎስ በጣም የሚገርመው ነገር ለነኚህ ሰዎች ምላሽ ሰጠ። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 8 ላይ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 8 ላይ በጣም የሚገርም ሰው ነው። ቀድም ያልኳችሁ ነገር ይሄ ነው። ሽሙጥ ይመስላል ንግግሩ፣ በጣም የሚገርም። አሁን ጠግባችኋል፣ አሁንስ ባለጸጎች ሆናችኋል፣ ያለኛ ነግሳችኋል። እኛ ደግሞ ከእናንተ ጋር እንድንነግስ ብትነግሱ መልካም ይሆን ነበር። በቃ ፌዝ አይመስልም? የእግዚአብሔር ሰው ሳሚ ፌዝ አይመስልም? ግን የሚገርም ቁም ነገር ነው የሚናገራቸው። አያችሁ፣ ያ ሁሉ ነገር ከመምጣቱ በፊት የነበረው ማንነታቸው ያ መንፈሳዊ ነገር ከመጣ በኋላ ይሄ ምድራዊ ብልጥግናው ሀብቱ ንብረቱ ምናምን ከመጣ በኋላ ነው ሲቀየሩ እያያቸው ያለው። ስለዚህ በግልጽ ንግግር ተናገራቸው። አሁንስ የሚያስፈልጋችሁን ሁሉ አግኝታችኋል፣ ሀብታምም ሆናችኋል፣ ከኛ ተለይታችሁ ምን ብላችኋል? ነግሳችኋል። አያችሁ፣ ጳውሎስ ከኛ ተለይታችኋል የሚላቸው በስጋ እኮ አይደለም፣ በመንፈስ በአስተሳሰብ በአመለካከት ከኛ ምን ብላችኋል? ተለይታችኋል። ትላንት የነገርኳችሁ ወንጌል ይሄ አይደለም። ስታገኙ፣ ስትበሉ፣ ስትጠጡ፣ ስትለብሱ፣ ስታገቡና ስትወልዱ፣ ሀብታምና ጠቢባን ስትሆኑ ትምክህተኛ የምትሆኑበትን ወንጌል አልሰበኳችሁም። እኔ የሰበኳችሁ ወንጌል እንደውም የሆነ ነገር ሲጨምርላችሁ፣ የሆነ ነገር ሲጨመርባችሁ ሞር ወደ እግዚአብሔር የምትጠጉበት ሞር መንፈሳዊ ነገራችሁ የሚጨምርበትን ወንጌል ነው የሰበኳችሁ። ስለዚህ ምን ብላችኋል? ከኛ ተለይታችሁ ነግሳችኋል። ግን እሱ ንግስና አይደለም፣ ይሄ መንፈሳዊ ውድቀት ነው፣ ውርደት ነው። ክብር ለጌታ ይሁን። ያለ እግዚአብሔር ንግስና የለም፣ ያለ እግዚአብሔር ክብር የለም። ሌላው ሁለተኛ መንፈሳዊ ስጦታዎች ላይ የተመሰረተ ኩራታቸው። ቀደም እንደነገርኳቸው መንፈሳዊ ስጦታ፣ አንድ ሰው ወይ አንድ ሴት ልሳን ተናገረች ማለት በጣም መንፈሳዊ ነች ማለት ነው። ልሳን እየተናገረ ስንት ቀን አጋንንት አላባረርንም እንዴ? ልሳን እኮ አጋንንትም ይናገራል። የተገለጠላቸው የበራላቸው የእግዚአብሔር ሰዎች በመካከላቸው ካሉ እንጂ የሚዋረዱት እኮ ተመሳስሎ ወጥቶ ይሄዳል ልሳን እየተናገረ። ልሳን ሁሉ ከእግዚአብሔር አይደለም። ምን ብቻ ጨምሬ ልንገራችሁ፣ ትንቢት ሁሉ ከእግዚአብሔር አይደለም። ሰዎች የራሳቸውን ፈቃድ ይናገራሉ፣ ሰዎች ያጋንንትን ይናገራሉ፣ ሰዎች ደግሞ የእግዚአብሔርንም ይናገራሉ። ግን የሚያስፈልገው የማንን የሚናገሩ ናቸው? በክርስቶስ ኢየሱስም በምድሬ በኢትዮጵያ ላይ የእግዚአብሔርን ሐሳብ ብቻ የሚናገሩ ለእግዚአብሔር ብቻ የሚኖሩ ኃያላኖች በኢየሱስም በምድሬ ላይ ይነሱ። እና ይሄ የተሳሳተ ኩራት ነበር። በቃ ልሳን ተሰጥቷቸዋል፣ ትንቢት ይናገራሉ፣ ሲሰባሰቡ ጥሩ ህብረት አለ፣ በጣም ይሟሟቃሉ። አንዱ ላይ ትንቢት ይናገራል፣ አንዱ ልሳን ይናገራል። የሚተረጉም በመካከላቸው ካለ ይተረጉማል፣ የሚተረጉም ባይኖር ዝም ብለው ይናገራሉ። ምክንያቱም ባልተገባ መንገድ ነው እነሱ የተረዱት። እግዚአብሔር በጣም የተለዩ ሰዎች እንዳደረጋቸው
የተለየ ምርጫ እንደወደቀባቸው ያንን ሁሉ ግን ጳውሎስ ሲናገር ይገርማል። ገና ልጆች ናችሁ ይላቸዋል። እነሱ እኮ ሁለት ጸጉር አብቅለዋል። ይገርማል። ቀንድ ቢያበቅል ሰው ቀንድም ሁሉ ያበቅሉ ነበረ። ግን ሰው ቀንድ አያበቅልም በተፈጥሮ። ያረጁ አሉ፣ የጃጁ አሉ በእድሜ ከሆነ። ግን መንፈሳዊ ልጆች እንደሆኑ ደግሞ ጳውሎስ በግልጽ ይነግራቸው ነበረ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 1 ላይ ልጅነታቸውን እንዴት ጳውሎስ እንደሚናገረው ተመልከቱ። እሺ ወንጌላዊ እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስ ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልነግራችሁ አልቻልሁም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋቷችሁ። ገና ሥጋውያን ናችሁና እስካሁን ድረስ ገና አትችሉም። በቃ ይኸውላችሁ አዲሱ መደበኛ ትርጉም ደግሞ እኔ መጀመሪያው ቁጥር ላምብላችሁ። ወንድሞች ሆይ በክርስቶስ ገና ሕፃናት እንደመሆናችሁ እንደ ሥጋውያን እንጂ እንደ መንፈሳውያን ልነግራችሁ አልቻልኩም። ሰዎቹን አንድ የጎዳቸው ነገር ይሄ ነው። ጳውሎስ እንደ ሕፃናት ነው የነገራቸው እና አጥንት ሳይሆን ወተት ጋትኳችሁ ነው እያላቸው ያለው። ለሕፃን ልጅ ዘርሽ ጌታ ባርኮ አለመቼም በልጅ ጌታ ይባረክ ይጨመረልህ ማለት መዲ እንደወለደች ሮጥ ሄደ የፈረንጅ ላም ወተት ምናምን ነው የተከራየህላት። ምንድን ያደረገችው? የጡት ወተት። ለምን አይቋቋሙትም? እድሜያቸው አይፈቅድም፣ አንጀታቸው አይችልም። ስለዚህ የእናትን የጡት ወተት እግዚአብሔር ራሱ አመጣጥኖ ለተወለደችው ወይም ለተወለደው ልጅ እስከሆነ እድሜ ድረስ የሚያስፈልገውን ነገር ሁሉ ከማን ያገኛል? ከእናት ያገኛል። ከዚያ በኋላስ የእናትም የጡት ወተት ማብቂያ ጊዜው ይደርሳል። እንደገና ልጅም እያደገ ሲመጣ ደግሞ ጠንከር ያለ ነገር መውሰድ ይጀምራል። ከዛን ጊዜ የላም ወተት ያበሻም የፈረንጅም መከራየት እንጀምራለን። ከዛ ደግሞ እሱን እየወሰዱስ አሁንም ማደግ፣ አሁንም መጨመር፣ አሁንም መቻል ሲችሉ ደግሞ ቀለል ያለ እነሱን ሊመጥን የሚችል የማይከብዳቸውን ምግብ ማዘጋጀት ምን እንላለን? እንጀምራለን። ጳውሎስ እንደዛ ነው ያሰባቸው። ጳውሎስ እንደዛ ነው የጀመረላቸው። እነሱ ግን ጥንጥ ነገር ባዩት፣ ጥንጥ ነገር በተገለጠላቸው ለራሳቸው ትልቅ የሆነ ቦታ ሰጡ። ገና እኮ ሕፃናት ስለሆናችሁ አለ ወተት ነው የጋትኳችሁ። ይሄ ራሱ የሚገርም ንግግር ነው። ማለት እንደዚህ ልትመጻደቁ አይገባም። አሁንም ገና ሕፃናቶች ናችሁ። በመንፈስ ምን አላላችሁ? አላደጋችሁም። አንዳንድ ሰዎች በመንፈስ ያደጉ ሲመስላቸው ቤተ ክርስቲያን ውስጥ ያምጻሉ፣ አገልጋይ ላይ ያምጻሉ፣ በአገልግሎታቸው ይመጻደቃሉ። እሱ የእድገት መለኪያ አይደለም፣ የውድቀት መጀመሪያው ነው። ያደጉ ሰዎች በፍሬያቸው ብቻ አይደለም፣ ካራክተራቸው ራሱ ያስታውቃል፣ አካሄዳቸው ያስታውቃል፣ ንግግራቸው ያስታውቃል፣ ከሰዎች ጋር ያላቸው ተግባቦት ያስታውቃል። ጸብ ያለሽ በዳቦ ናቸው የቆሮንቶስ ምእመናኖች። እኔ የኬፋ ነኝ፣ እኔ የጳውሎስ ነኝ እያሉ የሚፋጁ ሰዎች የሚፈልጉት ደግሞ ሐሳባቸው እዛ ጋር ምን እንደሆነ ታውቃላችሁ? የተሻለ መንፈሳዊ ማንነት እኔ ጋር ነው ያለው። አሁን ለምሳሌ ኬፋን የሚቀበል ሰው እሱ በጣም ጃይንት የሆነ እግዚአብሔር ነገር ያለበት ሰው ነው ምናምን ብሎ የሚያምኑትን ሰዎች ለመያዝ ነው፣ የነሱ ተከታይ ለማድረግ ገብታችሁ። ኦኬ ጳውሎስ ነው እንግዲህ ጳውሎስ ጥሩ መንፈሳዊ አባቱ ነው ማለት ነው ምናምን። በትክክል መንፈሳዊ አባት መሆን የሚችል መንፈሳዊ ልጅ የሚሆን ሰው እንትን አይደለም እያልኳቸው አይደለም፣ ትክክል አይደለም እቃወመዋለሁ እያልኳቸው አይደለም። ግን ስርዓቱ አሁን የአፍሪካ ላይ ኢትዮጵያ ላይ ባለው አይነት አይደለም። ለምሳሌ በእድሜ ጠገብ ያለ የሆነ ያህል አመታቶችን አገልግያለሁ ብሎ እየቆጠረ የመጣ ሰውዬ በነዛ ሁሉ የአገልግሎት ዘመኖቹ ጌታ እያየው ነው። ሰዎች ካላዩት፣ ሚዲያ ካላየው፣ ሰው አይንና አፍ ካልገባ የሆነ የተገለጠ ትንሽ ብላቴና ይፈልግና ጠጋ ይላል። እግዚአብሔር አሳይቶኛል፣ ይሄንን ሰው መንፈሳዊ ልጅ አድርገህ አሳድገው ብሎኛል ይላል። ይመጣል። አልገባችሁም? በዛ ሰው በኩል ምን ለማለት ለመገለጥ። ከዛ ደግሞ የኔ ቢጤው ደግሞ ይመጣና ዝም ብሎ ድክ ድክ የሚለው ሰውዬ ማለት ነው ተቀባይነት ሲያጣ ሰዎች እንዲቀበሉት ሲፈልግ የሆነ ቦርጫም ሰውዬ ይፈልግና የሆነ ወፍራም ሰውዬ ይፈልግና ይሄዳል። ይቅርታ እግዚአብሔር ሰው እኔ በአገልግሎት በጣም ነው መባረከው፣ እግዚአብሔር ባንተ ባርኮኛል፣ በቃ ከዛሬ ቀን ጀምሮ መንፈሳዊ አባቴ እንድትሆን ፈልጋለሁ ብሎ ሄዶ ይወድቃል።
የፈለገው አባትነቱን አይደለም፣ ስሙን እኮ ነው የፈለገው። ሰው አይን የገባውን ሰውዬ፣ ሚዲያ የሚያውቀውን ሰውዬ፣ ሰዎች የወደዱ የሆነ ጉባኤ ያለውን ሰውዬ እንዲህ ሲል አሜን የሚሉትን ሰው ይሄድና አባቱ ነኝ ይለዋል። ይሄ አይደለም ግን መንፈሳዊ አባትነትና ልጅነት። ይሄ አይደለም መንፈሳዊ ልጅነትና መንፈሳዊ አባትነት በእግርና በእግር ስር ቁጭ ብሎ በመማርና በማደግ የሚመጣ ነው። ሲጀመር ክርስቲያን ያለው አንድ የሥጋ አባት፣ አንድ ደግሞ የነፍስ አባት። ለምሳሌ የኔ የሥጋ አባቴ በዛብህ ይባላል፣ የነፍስ አባቴ ኢየሱስ ይባላል። አሜን ትላለህ ወይ? ኢየሱስ ጌታ ነው። እና እነኚህ ሰዎች ይሉ የነበረው ምን እንደሆነ ታውቃላችሁ? እኔ ጳውሎስ ነኝ፣ እኔ የኬፋ ነኝ ምናምን ብለው የሚሉት እነሱን ወደዋቸውም አይደለም ፈልገዋቸውም አይደለም፣ በእነሱ ውስጥ ለመድመቅ ነው። ዛሬ አንድ ነገር ልንገራችሁ። የእግዚአብሔር ሰው አንዳንዴ ታዘበህ አታውቅም? አንዳንድ ሰዎች በተለይ ግን ይሄ እንደውም ዓለም ላይ አርቲስቶች ጋር የለም፣ እዚህ እኛ ቤት ነው ያለው። እዚህ ጴንጤው ዓለም ላይ ነው ያለው። ምን አይነት ልምድ አላቸው መሰላቸው? አንዳንድ ሰዎች ከታዋቂ ሰዎች ጋር ተደግፎ ፎቶ በመነሳት ታዋቂ መሆን የሚቻል ይመስላቸውና ታዋቂ ሰዎችን እንክትክት ብለው ተሰባብረው፣ አንዳንድ ጊዜ እንደውም አንዳንድ ፒክቸሮች ታዘባለሁ፣ ሰውየው አብረውት እንደተነሱ ራሱ አያውቅም። ጌታ ምስክር፣ ከመሽለክለካቸው የተነሳ እንደምንም ብቻ ተለጠፈው ፎቶ ይነሱና ኢሚዲየትሊ ፌስቡክ ላይ ቲክቶክ ላይ ዋይ ምንድነው ጥቅሙ? ኢየሱስ እግር ስር ያልነበርክ ነብዩ እግር ስር ላይ ወድቀ ከፓስተሩ ጎን ቆመ የተነሳው ፎቶ ህይወት አይሆንም። እየተከተልክ ያለው ኢየሱስን አይደለም። ሰዎች የተከተላችሁ ሰዎች እግዚአብሔር ምስክሬ ነው፣ የሰውነት ህልውና እየተወሰደባችሁ ነው። ተመለሱ። መንፈሳዊ ነገሩን ተውት፣ ይቆያችሁ። የሰውነት ህልውናው እየተወሰደባችሁ እየተነጠቃችሁ ነው። እግዚአብሔር ከነሱ ሰዎች የተሻለ ሊያሳድጋችሁ ፕሮግራም አለው። እግዚአብሔር እነሱ ካዩት የተሻለ ነገር ሊያሳያችሁ ፕሮግራም አለው። የቸርች አዳራሽ ተደግፈው ፎቶ ሰልፊ የሚነሱ ሰዎች አላያችሁም? እንትና አይገርምም አባልነቱ ሜጋ ቸርች ነው እንዲባል። ወገኖቼ የመንፈሳዊ ዓለም ኑሮ በካልኩሌሽን አይደለም። መንፈስ የሆነውን ጌታ፣ እውነት የሆነውን ጌታ እርሱን በመታመንና በመደገፍ ነው የምታፈሩት። እነኚህ ለማፍራት ያልታደሉ ሰዎች ግን በጣም የሚገርማችሁ ነገር የሚጨነቁት የሚጠበቡት የሆነ ስለማንነታቸው ነው እንጂ ስለሌላ ነገር ኬር የላቸውም። ሰው እንዴት ጳውሎስን በሚያለ ሐዋርያ ላይ አቃቂር ያወጣል? አጠገባቸው ያለውን ሰው ንቁትና እግዚአብሔር ይረዳሃል በሉት። አሁን መጥቻለሁ። ሶስተኛው ፈራጆችና ምላሽ ሰጪዎች ሆነው ራሳቸውን ያስቡ ነበር። ፈራጆች ማለት በቃ የሆነ ሰው ላይ መፈረጅ፣ የሆነ ወገን ላይ መፈረጅ። ቢኮዝ መንፈሳዊ ነገራችን ብቁ ነው ብለው ያስቡ ስለነበረ የተሳሳተ ምልከታ ስለነበራቸው ጳውሎስ በአካል ሲመጣ ደካማ ነው ብለው የሚያዩ ንግግሩም የተናቀ እንደሆነ የሚያስቡ ሰዎች ነበሩ። ግን የተናቀ የሚመስለው ደካማ የሚመስለው እሱ ራሱ ነው ወንጌል የመሰከረላቸው፣ እሱ ራሱ ነው መሰረት የጣለላቸው። እኔ አንድ እምነት አለኝ። ትንሽ ዕውቀት ትልቅ በሽታ ነች። ምን አልኳችሁ? ትንሽ ዕውቀት ትልቅ በሽታ ነች። አንድ ምዕራፍ አንብቦ ያልጨረሰ ሰውዬ ያንን አንድ ምዕራፍ የጻፈውን ሰው ከተቸ ይሄ በሽታ ነው። እነኚህ ሰዎች የሚታይ መንፈሳዊ እድገት ህይወታቸው ላይ የለም። የሚረባቸውን ነገር የጻፈላቸውና የመሰከረላቸውን ሰውዬ ግን እንደ ደካማም ይቆጥሩት ነበር። በዚህ ሁሉ ግን የጳውሎስ ምላሽ ምንድነው አትሉኝም? አንደኛ ቆሮንቶስ ምዕራፍ 9 ቁጥር 3 ላይ ሄዱ። እንደው ምን አይነት የእግዚአብሔር ባሪያ ነው! ሃሌሉያ! ለሚመረምሩኝ መልሴ ይህ ነው ብሎ ይቀጥላል። ምን ለሚሉኝ? ለሚመረምሩኝ። ስለዚህ እነኚህ ሰዎች ምን ይሉ ነበር? ጳውሎስን ይመረምሩት ነበር። ሐዋርያነቱን ይጠራጠሩ ነበር። እሱን እኮ ሐዋርያ አድርጎ ሲሾመው ያልነበሩ ሰዎች ናቸው። የሐዋርያነት ትርጉሙ ገና ያልገባቸው ሰዎች ናቸው። ግን እናንተ ጳውሎስ ዛሬ ቢኖር ምን ይለን ይሆን? ምን ይለን ይሆን? አራተኛ በቡድን መከፋፈልን እንደ መንፈሳዊ ምርጫ ያስቡት ነበር።
ለምሳሌ አሁን የፖለቲካ ምርጫ ደርሷል አይደል? የኢትዮጵያ የምርጫ ወቅት ነው አሁን እየደረሰ ነው እና ብዙ አይነት ማስታወቂያዎች አሁን በጣም የምንሰማበት ጊዜ ነው እየመጣ ያለው አይደል? የእንትና ፓርቲ እንደገና ደግሞ የእንትና ፓርቲ ምናምን የሚባል ነገር ብዙ አይነት ነገሮች እንሰማለን እና የምርጫ ቅስቀሳ የሚባል ነገር አለ። ልክ ነኛ? የምርጫ ቅስቀሳ ነው የሚባለው እና በዛ የምርጫ ቅስቀሳ ላይ ፓርቲው ወይም ድርጅቱ የራሱን የሆነ ነገር የሚያስተዋውቅበት አይደለ? የራሱን ህልውና የሆነ ከፍ አድርጎ የሚያሳይበትን አጋጣሚ የሚጠቀመው አሁን በዚህ ወቅት ነው። የተፈቀደለት ጊዜ ስለሆነ ህገ መንግስቱ ስለሚፈቅድ። ከዚህ ወቅት በፊት ግን ሊያደርገው ቢፈልግ ማንም አይፈቅድለትም። እና ምን ይሉ ነበረ? እኔ የኬፋ ነኝ፣ እኔ ጳውሎስ ነኝ፣ እኔ የአጵሎስ ነኝ ምናምን ይሉ ነበር። ቅድም እንደነገርኳችሁ እነኚህን ሁሉ ሰዎች ግን ይፈልጓቸው የነበረው ለምንድነው ሲባል ራሳቸውን እንደ መንፈሳዊ ሰው ስለሚያስቡ መንፈሳዊ አባት አለን በሚል በሚታወቁ ሰዎች ልክ አሁን በዚህ ዘመን እንደምናየው ቅድም እንደነገርኳችሁ አይነት ትሬንድ ነበራቸው እነኚህ ሰዎች። ስለዚህ እሱማ የጳውሎስ ከሆነማ ጳውሎስ በቃ መንፈሳዊ አባቱ ከሆነ የሚገርም ነገር እኮ ያለው ሰው ነው ጳውሎስ። ስለዚህ ጳውሎስ እግር ስር ቁጭ ብሎ የተማረ ሰው ይሄ በፍጹም በቃ ተራ ሰው ሊሆን አይችልም፣ በቃ አጵሎስ የሱ መንፈሳዊ አባት ነው ማለት ነው ብለው ካሰቡ ሰዎች አግኝታችሁኛል። ኬፋ የሱ መንፈሳዊ አባት ነው ብለው ካሰቡ ሰዎች የሆነ ነገር አለ ማለት ነው። ስለዚህ ራሳቸውን በተሳሳተ ቡድን ወይም ደግሞ በተሳሳተ ምርጫ አጥረው የነበሩ ሰዎች ስለነበሩ በጣም ለውድቀት ተዳርገዋል። አምስተኛና የመጨረሻ ሐሳብ ነግሬያችሁ ሐሳቤን ጠቅላላ ለማድረግ እሞክራለሁ። ራሳቸውን ከሕግ በላይ እንደሆኑ ያዩ ነበር። በጣም ከባዱና ደግሞ አደገኛው ነገር ራሳቸውን ከሕግ በላይ እንደሆኑ ያስቡ ነበር። ምን ይላሉ መሰላችሁ? ሁሉ ተፈቅዶልኛል የሚለው መመሪያ በመያዝ ይገርማቸዋል። አሁን ወሳኝ ነገር ላይ መጥቻለሁ። ሁሉ ተፈቅዶልኛል በሚል መመሪያ በመያዝ በዝሙትና በዓለም ተግባር ውስጥ ሆነው እንኳ መንፈሳዊነታቸው የማይነካ ይመስላቸው ነበር። አያችሁ? መንፈሳዊ ነን የሚሉ ሰዎች ናቸው። በዓለም ውስጥ እየተጨማለቁ በዝሙት ህይወት እየኖሩ መንፈሳዊነታቸው ፈጽሞ የማይነካ ይመስላቸው ነበር። አያችሁ? እግዚአብሔር ከዚህ ይሰውራል። ራሳቸውን ከሕግ በላይ እንደሆኑ አድርገው እንዲስሉ አድርጓቸዋል። ሁለተኛ ቆሮንቶስ ምዕራፍ 13 ላይ ራሳችሁን መርምሩ ይላቸዋል ጳውሎስ። ምን በሉ? ራሳችሁን መርምሩ ያላቸው ይሄንን ጉዳቸውን ሊነግራቸው ነው። በዓለም ላይ ያላቸውን ካራክተር፣ ከቅድስና ጋር ያላቸውን ችግር፣ ትምክህታቸውን፣ ትዕቢታቸውን፣ ራሳቸውን ከሕግ በላይ አድርገው የሚያስቡት ከሰው በላይ አድርገው የሚያስቡትን እውነት ሊነግራቸው ሲፈልግ ይህንን ቃል ተጠቀመ። ራሳችሁን መርምሩ፣ ራሳችሁን እዩ። ወደ እኔ ከማየት ወደ ሌላው ከማየት ይልቅ ወደ ራሳችሁ ማየት ይሻላችኋል ያለ ይህንን ነገር ይናገራቸዋል። እነርሱ ግን ማንን ይመረምሩ ነበረ? ሐዋርያውን ይመረምሩ ነበረ፣ ወይንም ደግሞ የሱን ሐዋርያነት ይጠራጠሩ ነበር። ሐሳቤን ለመጠቅለል ከዚህ ክፍል ውስጥ እናንተ በኋላ ዲቴል በደንብ አንብቡት፣ እኔን ሰዓት ስለሚገድበኝ ከዚህ ሐሳብ ውስጥ ልትማሩ የሚገባ 3 ነገሮች ብቻ ነግሬያችሁ ጨርሳለሁ። የመጀመሪያውና አንደኛ ግልጽነት፣ ሁለተኛ ትህትና፣ ሶስተኛ አንድነትና ወይም ህብረት። እነኚህ ሰዎች ከሶስቱም ውጭ ናቸው። ግልጽነት የላቸው። ቀደም እንደነገርኳችሁ የሆነ ትንሽ ዕውቀት ያለው ሰውዬ ራሱን እንደ ትልቅ አዋቂ የሚቆጥር ከሆነ ከሌሎች ለመማር ፍቃደኛ አይደለም፣ መቼም መማር አይችልም። ብታስተምሩትም እንደምትፈልጉት አይሆንላችሁ። ትምህርት ቤት እንኳን ብትገነቡበት ይሄ ሰውዬ የተማረ ቀርቶ የሚማር ሊሆን አታገኙትም። ምን ስለሚጎለው? ግልጽነት ስለሚጎለው። ሌላው ትህትና የሌላችሁን ነገር ለማግኘት ወይም ለመቀበል ባላችሁ ነገር ላይ ለመጨመር በጣም ኢምፖርታንት ነገር ነው ትህትና። በጣም ኢምፖርታንት። አንዳንድ ሰዎች ትህትናን ለአገልጋይ ብቻ፣ ትህትናን ለፓስተር ብቻ፣ ትህትናን ለነብይ ለሆነ ሰው ብቻ ኖ ለሰው ሁሉ ያስፈልጋል። ላመነም ላላመነም። ለኛ ለአማኞች ደግሞ በጣም ወሳኝ ነው። ቢኮዝ እኛ የተማርነው ትሁት ከሆነው ጌታ ትህትናን ስለሆነ፣ ፍቅር ከሆነው ጌታ ፍቅር ስለሆነ የተማርነው በእኛ ላይ በጣም መታየት ያለበት የመጀመሪያው ነገር ይሄ ነው። ትህትና፣ ፍቅር ነው መታየት ያለበት። ስለዚህ እነዚህ ሰዎች ትህትና የሚጎላቸው ነበር። የትህትና ጉድለታቸው ደግሞ የመጀመሪያው ሐሳብ ቅድም እንደነገርኳቸው ጳውሎስን
በሐዋርያነቱ የመጠርጠርና የመመርመር ስርዓት ውስጥ ልምድ ውስጥ ሐሳብ ውስጥ እንዲገቡ ያደረጋቸው የትህትና ለመኖር በጸጋ ትንሽ የተሻለውን ሰውዬ ለማክበር አለመፈለግ እሱ ትልቅ ነገር ይዞ እነሱ ትንሽ ነገር ይዞ የሆነ የተሻልነን የሚል አስተሳሰብ መያዛቸው ይሄ ጎድቷቸዋል። ሌላው አንድነት ወይም ደግሞ ህብረት አያችሁ ለሶስት ተከፋፈሉ። እኔ እንትና ነኝ እኔ እንትና ነኝ ሲፈልጉም ለአራትም ለአምስትም ለአስርም ሊከፋፈሉ ይችላሉ። እንዲህ አይነት ሰዎች በአንድነት አያምኑ፣ በህብረት አያምኑ። ሁሉ አንድ ቢሆኑ ሁሉ ህብረት ቢያደርጉ የማን እንደሆኑ ያውቃሉ። አሁን ግን የማን እንደሆኑ ማወቅ እስከሚያቅታቸው ድረስ ይቸገሩ ነበር። ክብር ለጌታ ይሁን። ዛሬ በዚህ ዘመን ወገኖቼ ለኔና ለእናንተስ የሚያስፈልገው ምንድነው? ከጌታ ጋር ተስማምቶ ለመኖር፣ ከቅዱሳን ጋር አብሮ ለመኖር፣ በአገልግሎታችን ፍሬያማ ለመሆን፣ የሌለንን ነገር ለመጨመር፣ ያለን ነገር እንዲበዛልን ካስፈለገ ምንድነው መሆን ያለብን? ምንድነው ማድረግ ያለብን? ራሳችንን ማየት። አንዳንድ ሰዎች ሰምታችሁ ከሆነ እኔ ከ1960ዎቹ 70ዎቹ 80ዎቹ 90ዎቹ ጀምሮ በጌታ ነኝ የጌታ ነኝ ምናምን ይላሉ። ግን ያንን ሊገልጥ ሊያሳይ የሚችል ማንነት ህይወታቸው ላይ ካልታየ ከቁጥር ውጪ ሌላ ነገር ምንም አልተገለጠባቸው። ስለዚህ ክርስትና የእድሜ ጉዳይ ሳይሆን ክርስትና የህይወት ጉዳይ ነው። መኖር። ዛሬ ምናልባት አንድ ሰው በዚህ ትምህርት ተጠቅሟል ብዬ አስባለሁ። አንድ ሰው የሚረባውን ነገር አግኝቷል ብዬ አስባለሁ። እመኑኝ በምድር ላይ ስንኖር ሰዎች ሁሉ የሚፈልጉትን ነገር እንፈልጋለን። እኔም እፈልጋለሁ እንደሚያስፈልገኝ ያውቃለሁ። ግን የምፈልገው ነገር ሁሉ ኖሮኝ ጌታ ባይኖረኝ ጌታ ምስክር ነው መነግራችሁ ያለኝ ነገር ሁሉ ለኔ ህይወት ሊሰጠኝ አይችልም። አንድ የአባውን ንግግር ነግሬያችሁ መልእክቴን ልጨርስና ባርኬ ልሸኛችሁ። ዓለም ላይ ያሉ ሰዎች ለመንገደኛ ሰው ስንቅ አይነፈግም ይላሉ። እና አንድ መንገደኛ ነጋዴ ባህር አቋርጦ የሚሄድ በረሃ ሰንጥቆ የሚወጣ ሰው በጉዞው በመንገዱ ሁሉ በደከመ ጊዜ የገጠመው ቦታ ላይ አቅም ያጣበት ቦታ ላይ ሁሉ ያርፋል። በጉዞ የሚገጥሙት ቤቶች ወይም ቤተሰቦች እጅግ በጣም ደሆች፣ እጅግ በጣም የደከሙ፣ እጅግ በጣም ኑሯቸው የወረደ ነው። ቤታቸውም ደሳሳ ጎጆ ነው። ቤታቸው ላይ ለማረፍ በገባ ቁጥር በደስታ ነው የሚያሳርፉት። ለሆነ ሰው ስለሚጠቅም በጌታ በደንብ ስሙኝ። አንድ ደቂቃ ነው ጆሮ የምታውሱኝ። በደስታ ነው የሚቀበሉት፣ በፍቅር ነው የሚቀበሉት፣ እግር አጥበው ነው የሚቀበሉት፣ ቤት ያፈራውን አቅርበው ነው የሚቀበሉት፣ መኝታቸውን ለቀውለት ነው የሚያሳድሩት። ሁሌ ልቡ መንፈሱ የሚነካል። ይሄ ሰው ካለው ከሀብቱ አካፍሎ ይሄዳል፣ ደሞ ይጓዛል። ሲደክም አቅም ሲያጣ አሁንም አንድ ደሳሳ ጎጆ ውስጥ ይገባል። ተመሳሳይ ናቸው ሰዎቹ። ልብ በሉ። አሁንም ዘርሽ ሀብቱን አካፍሎ ይሄዳል፣ ይጓዛል። አሁንም ይደክማል፣ ያርፋል። የሆነ አሁንም ሀብቱን አካፍሎ ይሄዳል። እያለ ከብዙ ቀንና ከብዙ ጉዞ በኋላ እንደ ወትሮ ሲደክም ማረፍ ሲፈልግ ደሳሳ ጎጆ ለማየት አይኖቹን አንስቶ ሲያማትር ደሳሳ ጎጆ ያጣል። የሚገራርሙ ቤቶች፣ የሚገራርሙ ቪላዎች፣ የሚገራርሙ አጥሮች ያያል። ወደዚህ አካባቢማ ማንንም አያስገባኝም፣ አይቀበሉኝም የሚል ሐሳብ አለው። ግን እንደው ልሞክር ይላል። የውሾቹ ድምጽ ያስፈራል። አደገኛ አጥር አለው፣ ሾህ አለው፣ ጥበቃ አለው ምናምን። በጣም የተደራጀ ነው። ቢቀበሉኝስ ባይቀበሉኝስ እያለ እየተጠራጠረ ይጠጋል። ቀድሞ ኮቴውን ሰምቶ የጮኸውን ውሻ ድምጽ እየፈራ ከርቀት ሆኖ ሲጣራ ጥበቃ ይሰማዋል፣ ያየዋል። እሱ ማለት የአንድ ከተማ ከበርቴ እኮ ነው። የተከበረ ሰው ነው፣ ባለ ሀብት ነው። ይኸው ብዙዎቹን እየባረከ እኮ ነው የመጣው። ሰውየው የሆነ ሀብቱን አካፍሎ በሄደ ቁጥር ሰዎች ህይወታቸው ኑሯቸው እየተቀየረ እኮ ነው።
የብዙ ሰው ቤትና ህይወት ቀይሯል ሰውየው። ግን እንደ ተራ ሰው አንድ ተራ ደጃፍ ላይ ተገኘ እና ጥበቃው ሰማውና አቤት ጌታዬ ምን ልታዘዝ ምናምን ብሎ ሲል አይ መሽቶብኝ ነው እኔ መንገደኛ ነኝ እንድታሳርፉኝ ነው ይላል። ይህን ፍቃድ እኔ መስጠት አልችልም። ጌታዬ ሰማ እንደሆነ ያስጠይቀኛል፣ ያስቀጣኛል። እባክዎ ጌታውን እንዴት ነው ማግኘት የምችለው? ጌታዬ አሁን በቤት የሉ ምናልባት በደጅ ናቸውና ሊገቡ ባሉ ጊዜ ካገኙ እንጂ እኔ ወደ ግቢ ላስገባውት የተሰጠኝ ስልጣን አይፈቅድም አልችልም ይላል። ነዋውሽ ይጠብቀዋል። ሰውየውን እየጠበቀ ደጁ ላይ ነጋበት። እንግዲህ አላውቅም ሰውየው ጭፈራ ቤት አምሽቶ ይምጣ፣ ለቅሶ ቤት አምሽቶ ይምጣ፣ ሰርግ ቤት አምሽቶ ይምጣ፣ ንጊ ላይ መጣ እና ደጃፉ ላይ አገኘው። እባክዎ ጌታዬ እኔ ሩቅ አገር ተጓዥ ነኝ፣ ባለውበት ከተማ ደግሞ የከበርኩ ሰው ነኝ፣ በጣም ብዙ ሰው የሚቀበለኝ ብዙ ሀብትና ንብረት ያለኝ ነኝ። ስመጣ ደግሞ በመንገዴ ሁሉ ብዙዎችን እየባረኩ የመጣው ሰው ነኝ። ስለዚህ ማረፍ ፈልጌ ነው አለው። ሰውየው እንቁል ልጭ አለው፣ አስጎመጀው። ምን አለው መሰላችሁ? ይታያል አንተ ሰው አለው። ይሄ የምታየው ግቢ ብቻ አይደለም፣ ያዛ ማዶ ያለው ግቢ ይታያል፣ የኔ ነው። እሺ ዙር። ዛጋ ያለው ይታያል? አዎ ይታየኛል፣ እሱም የኔ ነው። በዚህ በኩልስ ይታያል? ይሄ የምታየው ግቢ የኔ ነው። አዎ የርሶ ነው። እንዴት አወቅ? አይ በቃ የመጀመሪያውን ቤት ዲዛይን አየሁትና ቀጥሎ ያሉትን ለማወቅ አልተቸገርኩም ማለት እና አለው ይሄ ሁሉ የኔ ነው። አሁን ምን እየጠበቀ ነው ሰውየው? እንደው ችግረኛ ከሆንክ አንዱ ላይ ገብተህ አይደለም ማደር ኑርበት ሊላይ ነው፣ ወሰደው ሊላይ ነው ይላል ሰውየው። ግን አሁን አንተን ማሳርፍበት ቦታ የለኝም አለው። ነገ አሁን አንተን ማሳርፍበት ቦታ የለኝም። ይሄ ሁሉ የኔ ነው ብሎ ካስቆጠረው በኋላ ሰውየው ነግቶ ስለነበረ በብርሃን ቀጠለ መንገዱ። እሺ ይቀጥላለሁ በሉ። እግዚአብሔር ከኔ ጋራ ነው በሉ። ልክ ሰውየው ቀጠለ። አመሻሽ ላይ እግዚአብሔር ወደዚህ ሰውዬ ቤት መጣ። የመጀመሪያው ቀን የመጣው ሰውዬ ጠይቆ ነው፣ አንኳክቶ ነው፣ ውሻውን ድምጽ ሰምቶ ነው፣ ዘበኛው ወጥቶ ነው ያለው አይደል? ከዛ እሱን እየጠበቀ ነው አይደል የነጋበት። እግዚአብሔር ሲመጣ በር ክፈትልኝ ይላል እንዴ? ያንኳኳል እንዴ? ጌቶች አሉ ወይ ይላል እንዴ? ዘማሪው እንዲህ አለ፣ በተዘጋ ቤቱ ስመተሃ ሰላም ይሁን ለኔ ብለሃ ችግሬን የረሳ ልነሳ እስኪላ የኔና የናንተ ጌታ በተዘጋ ቤት ውስጥ ይመጣል። በተዘጋ ቤት ውስጥ እግዚአብሔር መጣ። የመጣው እግዚአብሔር ግን ያለውን ሊወስድበት የሌለውን ሰላም ሊሰጠው ነው የመጣው። አይገርምም? ማለዳ ላይ ጠይቃችሁ ያጣችሁትን ነገር አምላኬ ምስክር ነው፣ ከሱ ጋር ከተስማማችሁ ቀትር ላይ ቆሞ ይጠብቃችኋል፣ ትቀበሉታላችሁ። ማለዳችሁ ላይ ጠብቃችሁ ያጣችሁት ቀትር ላይ እንኳን ቢዘገይባችሁ አመሻሽ ላይ እግዚአብሔር አዘጋጅቶ ይሰጣችኋል። መጣ እግዚአብሔር፣ በተዘጋ ቤት ውስጥ ገባ። ሰውየው የተመቻቸ መኝታው ላይ ሆኖ ፈልሰስ ብሎ ዘና ብሎ ተመቻችቶ ባለበት ካሲዬ መጣና እንዲህ አለው፣ እኔ እግዚአብሔር ነኝ፣ ማረፊያ ቦታ ፈልጋለሁ፣ አሳርፈኝ አለው። እንዴ እግዚአብሔር አንተ መተኔ ቤት ላንተ የሚሆን ማረፊያ በፍጹም አልቸገረም፣ ናግባና ምረት ካሉት ክፍሎች አለና ክፍሉን እያዞረ አሳየው። እግዚአብሔር ሁሉንም ክፍል አየ። ሁሉንም አይቶ ከጨረሰ በኋላ እነኚህን ሁሉንም ክፍሎች እፈልገዋለሁ አለ። ሁሉንም። ስለዚህ አለው በቃ ሁሉም ላይ ኖርበት አለው። ከዛ አንተ ሲለው እኔማ ቅድም ያየኸው መኝታ ቤት ላይ ኖራለሁ ይበቃኛል፣ እሱንም ፈልገዋለሁ አለው። ቤቱን ሙሉ ትፈልገዋለህ? አዎ ይሄ ሁሉንም ወሰደው አለው። አንተ ሲለው ዛጋ ሌላ ቤት አለኝ አለ። እንደ ልማዱ ለሰውየው እንዳሳየው አሳየው። ያቃል እኮ እግዚአብሔር። አሁንም ወካርጎ ከሱ ጋር ሄደ። ይሄንንም ቤት እፈልገዋለሁ አለ። እሺ እኔ ዛኛው ላይ ኖራ ያንንም ቤት እፈልገዋለሁ አለ። አንድ ሰው አሜን አይልም ወይ?
አላውቅም። ዛሬ አንድ ሰው በሌለው በረከት ሊባረክ ነው። በሌለሽ በረከት እግዚአብሔር ሊባርክሽ ነው። ያንንም ትፈልጓለህ? እግዚአብሔር አዎ ፈልጓለሁ። ከዛ መጣ። አሁንም ሌላኛውን አሳየው። እሱም ያንተ ነው። እሱንም ፈለኩታለሁ። አይ እግዚአብሔር እሺ ውሰደው በቃ ነው። አሁን ምን ቀረ ሲል አንድ ያው ማዶ ላይ የምታየው ጉልላቱ ምናምን አይታየህም? በቃ አሁን እሱን ነው የፈለኩታለሁ። እንደው ዋና የምፈልገው እሱ ነው። እሱን ነው የፈለከው? እሺ ካያቸው ለኔ መታውልኛል። ምንም አልተም። ሁሉንም ነው የምፈልገው። ሁሉንም ልውሰደው? አዎ ውሰደው። ወስጄዋለሁ። በል በሰላም ሂድ ሲለው ወዴት ልሄዳለሁ? ምንም ሳይኖረኝ ወዴት ልሄዳለሁ? ይሄ ሁሉ እያለኝ ሰላም አልነበረኝም አለው። አሁን ይሄን ሁሉ አጥቼ በሰላም መኖር እችላለሁ ወይ? ወዴት ነው ሂድ የምትለኝ አለው። አየህ አለው፣ ማለዳ ላይ አንዱን ልኬ ደጅ መጥቶ መሽቶ ነግቶበት ማደሪያ አጥቶ ፊት ነስተው ሄደ። ልባርክህ ሰላም ልሰጥህ የነበረው ሁሉ ያንተ እንዲሆን ልኬው ነበር፣ አልተቀበልከውም አለው። አሁን የሰጠውን ሁሉ ልቀበል መጥቻለሁ አለ። አሁን ከኔ እጅ አንተ መውሰድ ትችላለህ? አልችልም። ይሄን ሁሉ ሰጠው ነበር አይደል? ግን ሰላም አላገኘህበትም። ዛሬ እኔ ሰላም ልሰጥ መጥቻለሁ። የትላንትናውን አትደግመውም አለኝ። አልደግመውም። በፊቱ ወደቀ፣ ንስሐ ገባ። ጌታ ሆይ ይቅር በለኝ፣ ምህረት አድርግልኝ። ከዚህ በኋላ አለ አይደለም ያለኝ እኔ ራሱ ያንተ አይደለም፣ ራስን እንኳን ስጣቸው ብትለኝ እሰጣለሁ አለ። ራስን አሰጣቸውም። ራስን የምሰጠው ለኔ ብቻ ነው። አንተ የኔ ነህ አለው። ያለህን ግን ከእንግዲህ ወዲያ ለማንም እንዳትነፍክ እንዳትከለከል። ከዚህ በኋላ ሰላምን ሰጥቻለሁ፣ በሰላም እኖራለሁ። ክብር ለማን ይሆን? ለእግዚአብሔር ይሆን። እያሳጠርኩ ነው መነግራችሁ። ያስ መንገደኛው ሰውዬ ደግሞ ምስኪኑ ሰው ወደሚሄድበት አካባቢ ደረሰ። ሲደርስ ለህዝቡ ሀብቱን ሁሉ አካፍሎ የሄደው ሰውዬ ሲመለስ በምኑ ይዞ ይምጣ? ከመንገድ ቢመለስ ይሻለው ነበር። እናንተዬ ደርሶ ባዶ ሆነ። ባዶ ሆነ። ወይ እግዚአብሔር ትገርማለህ። ያለኝን ሁሉ በየመንገዱ አስበትነኸኝ ሰው ሀገር አምጥተህ አሁን በባዶ አቆምከኝ። መንገድስ ማደሪያ አጣው፣ ከተማ ገብቼም ማደሪያ ልጣለው። እግዚአብሔር መጣ ድንገት። ዛሬ እግዚአብሔር ድንገት ይምጣላችሁ። ወይኔ አምላክ እግዚአብሔር በጠበቃችሁት አይደለም ባልጠበቃችሁት መንገድ የሰራዊት ጌታ እግዚአብሔር ዛሬ ይምጣላችሁ። ሰውየው ለነኛ ሰዎች መልካም ነገር ሲያደርግ ቸርነት ሲያደርግ እግዚአብሔር በዚህ መንገድ ይመጣል ብሎ በፍጹም አልጠበቀም። ከዛ መጣና እግዚአብሔር ልጄ ምን ነው በአደባባዩ መሃል በከተማው ሴንተር ላይ ውጪና ወራጅ ባለበት ህዝብ በሚመላለስበት ብቻህን ታወራለህ አለው። እንደ ሰው ነው ቆሞ የሚያወራው። እንዴት አላወራ አለው። አሁን እንኳን አብሬ እንዳወራ ራሱ አንተን ራሱ እግዚአብሔር ማዘጋጀቱ ይገርመኛል አለ። ለምን ሲለው እዚህ ከተማ ስትገባ ከተማዋ የንግድ ከተማ ከመሆኗ የተነሳ ሰዎች ሁሉ ያለውን ሰው ነው የሚያናግሩት አለ። ነጋዴና ደላላ ነው ከተማው ላይ ያለው አለ። አሁን አለው እግዚአብሔር ነጋዴውም አያስፈልግህም አለ፣ ደላላውም አያስፈልግህም አለ። አንተ ደግሞ ቀልደኛ ነህ ብሎ ዞር ሲል ታያለህ አለው። ከተማውን ሰጥቻለሁ አለው። ምን እያልክ ነው? ከተማውን ሰጥቻለሁ። ኧረ እባክህ ብሎ ሁለተኛ እግሩን ሲያነሳ ሶስተኛ እግርህን ሳታነሳ አለው። እግዚአብሔር የሰራዊት ጌታ ዛሬ ለአንድ ሰው በቃ የመጨረሻ ውሳኔ ነው። በኔ ነገር ላይ የቀረኝ አንድ እርምጃ ነው፣ 1 ሰዓት ነው፣ 10 ደቂቃ ነው በምትሉት ጉዳይ ዛሬ ጣልቃ ገባ። ለሶስተኛ ጊዜ እግሩን ሳያነሳ እግዚአብሔር እንደዚህ አለው፣ ልጄ አለው እንደ ሰው ማውራህ እኔ እግዚአብሔር ነኝ። እኔ እግዚአብሔር ከሀገርህ ከተነሳበት ምድር ጀምሮ እስከዚህ ከተማ እስክትገባ ያደረከውን ሁሉ በጎነት አይቻለሁ፣ ቸርነት አይቻለሁ። ለካ እግዚአብሔር በቪላ ቤት ሳይሆን በደሳሳ ጎጆ ውስጥ እንደሚኖር እርግጠኛ የሆንክ ብቸኛ ሰው አንተን ነው ያየሁ ካለው። ስለዚህ አለው አንተ የምትኖርበትን ከተማ ሰጥቻለሁ አለ። ወደቀ ሰውየው፣ አለቀሰ። አሁንማ አትዘን፣ አታልቅስ፣ እኔ እግዚአብሔር ካንተ ጋር ነኝ፣ አትፍራ አለው።
እግዚአብሔር ሆይ እኔ እኮ ትንሽ ነገር ነው ያደረኩላቸው ይሄንንም ያህል ከተማ ለኔ አለው አዎ ይሄንንም ያህል ከተማ ለአንተ ማስተዳደር አልችልም አለ የእውቀቱ የሀብቱ የጥበቡ የጸጋው ባለቤት እኔ ነኝ አለ ስላንተ ያዘጋጀውልህን ካንተ ሌላ ማንም አይነካውም አለ አሜን አለ እግዚአብሔር ተሰወረበት ተለየው ይሄ ሰውዬ ከተማው ላይ ዝም ብሎ መዞር ጀመረ ከተማውን ሰጥቻለሁ ብሎኛል እንዴት አድርጎ እንደሚሰጠኝ አያለው ብሎ ዝም ብሎ ከተማውን ይዞራል ከተማው ላይ እየዞረ የሆኑ የአካባቢ ሰዎች በጎሳ የተደራጁ ሰዎች ለአካባቢው ለዚህ ለጎሳ መሪ ሊያደርጉ የሹመትና ሽረት ፕሮግራም ላይ ቁጭ ብለዋል ና የመንገደኛ ሰው ያልፋል ይሄ ጸጉረ ልውጥ ሰው ለአካባቢያችን እንግዳ ይመስላል ሲጥሩት ይላሉ ሽማግሌዎች ይጠራል ይመጣል ከየትነ ወዴትነ ማንነ ምንድነው ሲባል እኔ ቀድሞ ብዙ ሀብት የነበረኝ ነጋዴ ነበርኩ እና ያለኝን ሀብት ሁሉ ለድሆች እየሰጠው መጣው እዚህ ከተማ እቃ ሸምቼ ለትርፍ ለወስድ ነበር የመጣሁት ከተማው ላይ ስገባ ራሴን ባዶ ሆኜ ያገኘሁት ግን አላውቅም ወዴት ነው መሄደው ስለ እኔ እግዚአብሔር ነኝ ብሎ ተገለጠና እንደ ሰው ተገልጦ ከተማውን ሰጥቻለሁ አለኝ ምን ሰጥቻለሁ ከተማውን ታዲያ ምን ፈልገው አንተን አይደል እንዴ ጹናሜን በልባችሁ የሚፈልገው ሰው ተገኝቷል ዛሬ የምንፈልጋት እሷን ነበር የምንፈልገው እሱን ነበር የሚያስፈልጉን እነሱ ነበር ሰዎች እኮ በስጋ ነው የተቀመጡት ታለም ይሰማል ድምጼ የምናገረው ገብቷቸዋል የሆነ ሰው ሊሾሙ የሆነ ሰው ሊሽሩ ነው የተቀመጡት እናሳ እግዚአብሔር ከተማውን ሰጥቻለሁ ብሎ እንግዲያው እግዚአብሔር ከተማውን ከሰጠ ማለት ነው የከተማ ባንተ ያርፋል የምንፈልገው አንተን ነው ሳርዬ ምርጫው እኮ በዘር በጎሳ በነገድ እኮ ነው እንዴ ይሄ ሰው ከሌላ አካባቢ ነው የመጣው ይሄን ሰው ማንንም አያውቀው አምላክ እግዚአብሔር ምስክሬ ነው የሆነን ሰው የማታውቀው ስፍራ የማታውቀው ህዝብ መሃል እግዚአብሔር ወስዶ ይሾመሃል